የዛሬውን ጥልቅ ውይይታችንን በአንድ ትልቅ ጥያቄ እንጀምራለን። እሱም ፍርድን የመስጠት የመጨረሻው ስልጣን የማን ነው? አዎ በጣም መሰረታዊ ጥያቄ ነው እና የቀረቡልን ምንጮች በሙሉ ማለት ይቻላል ወደ አንድ አቅጣጫ ነው የሚያመለክቱት። ወደ ስነ መለኮታዊ ትንታኔ። በትክክል ትኩረታቸውም ያው የፍርድ ስልጣን ከአብ ወደ ወልድ እንዴት እንደተላለፈ መተንተን ላይ ነው። እሺ፣ ግን ከዳንሱን የስልጣን ሽግግር የዘለለ ሐሳብ ነው የሚያነሱት። ዋናው ቁልፍ ነጥብ መስቀል በዚህ ሁሉ ሂደት ውስጥ የሚጫወተው ማዕከላዊ ሚና ነው። አዎ፣ መስቀሉ የኃጢአት ክፍያ ብቻ እንዳልሆነ ይገልጻሉ። በፍጹም ከዚያ በላይ ሄዶ የእግዚአብሔርን ፍቅርና ፍትህ በአንድነት የሚያሳይ የፍጡራንን ነጻ ፍቃድ የሚያረጋግጥ ሌላው ቀርቶ አጠቃላይ የፍጥረትን ሂደት ወደ ፍጻሜ የሚያደርስ ክስተት እንደሆነ ነው የሚተነተኑት። እንግዲያው ይህንን ሐሳብ እስቲ ደረጃ በደረጃ እንፈታተነው። በመጀመሪያ አብ የፍርድን ስልጣን በሙሉ ለወልድ ለምን ሰጠው? ምንጮቹ ወደ ዮሐንስ ወንጌል ነው የሚመሩን። እዚያ ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን የሚያከብሩት ዘንድ ፍርድ ሁሉ ለወልድ እንደተሰጠ ይናገራል። ስለዚህ የስልጣን ሽግግሩ ለወልድ ክብርን ለመስጠት ነው ማለት ነው። በትክክል ግን ክብሩ ከምን የመነጨ ነው የሚለው ወሳኝ ነው። ምንጮቹ እንደሚሉት ወልድ የሰው ልጅ ስለሆነ ነው የፍርድ ስልጣን የተሰጠው። የሰው ልጅ በመሆኑ? አዎ፣ ይሄ በጣም ጥልቅ ሐሳብ ነው። የፍጥሩን ተፈጥሮ ስለለበሰ የሰውን ሕይወት ከደስታው እስከ መከራው ስለኖረ በፍጥሯን ላይ ለመፍረድ የሚያስችለው ልዩ የሞራል ብቃትና ግንዛቤ አግኝቷል የሚል አንድምታ አለው። ማለት ፈራጁ ከሚፈርድባቸው ወገን መሆኑ ለፍርዱ ትክክለኛነት ማረጋገጫ ይሆናል እያልን ነው። ልክ፣ በጣም ትልቅ ማረጋገጫ ነው። ይህ በጣም ወሳኝ ነጥብ ነው። የሰው ልጅ መሆኑ ለፍርድ ብቁ ካደረገው ያንም ብቋት ያረጋገጠበት ትልቁ ማሳያ መስቀሉ ላይ ያሳየው ነገር መሆን አለበት። ወደዚያው የመጣው ነበር። እስቲ ወደ መስቀሉ ትርጉም በዝርዝር እንግባ። እሺ፣ ምንጮቹ ሁለተኛው መለኮታዊ አካል ወይም ውልድ ኃጢአትን ከጊዜና ከህዋ ለማስወገድ ሲል መስቀሉን ለመሸከም መወሰኑን ይገልጻሉ። ግን መስቀሉ ትርጉም የሚኖረው ፈጣሪ ራሱ ሲሸከመው ብቻ ነው የሚለው ሐሳብ ትንሽ ማብራሪያ የሚያስፈልገው ይመስለኛል። በጣም ጥሩ ጥያቄ ነው። ዋናው ነጥብ እሱ ነው። ምንጮቹ ይህንን ሲያብራሩ እግዚአብሔር የፈጠረውን ፍጡር ቢቀጣው ወይም ቢያጠፋው የእግዚአብሔር ፍቅር ታላቅነት ሙሉ በሙሉ አይገለጽም ይላሉ። ለምን? ምክንያቱም ፍጡራን በሱ ዘንድ በቀላሉ ሊፈጠሩና ሊጠፉ የሚችሉ ናቸው። ሁሉን ቻይ ለሆነ አካል አንድን ፍጡር መፍጠርም ሆነ ማጥፋት ያው ትልቅ መስዋዕትነትን አይጠይቅም። ስለዚህ በቀላሉ ሊተካ የሚችልን ነገር መስዋዕት ማድረግ ያን ያህል ትልቅ ትርጉም አይኖረውም። ልክ አንድ ቢሊዮነር አንድ ሳንቲም እንደሚሰጥ ማለት ነው። በጣም ጥሩ ምሳሌ ነው። ነገር ግን ወልድ ራሱን ባዶ አድርጎ የፍጡርን ማንነት ሲወስድ እና በመስቀል ላይ መከራን ሲቀበል ይህ የእግዚአብሔርን ፍቅር ጥልቀት ያረጋግጣል ይላሉ ጽሑፎቹ። መስዋዕት የሆነው ሊተካ የሚችል ፍጡር ሳይሆን የማይተካው ፈጣሪ ራሱ ነው ማለት ነው። በትክክል ምንጩ እንደሚለው የመስቀሉ ትርጉም ጫፍ ላይ የሚደርሰው ሁለተኛው መለኮታዊ አካል በመጀመሪያው መለኮታዊ አካል ሲታው ነው። ይህ ፈጣሪ ለፍጥረቱ ያለውን ፍቅር የሚያሳይ የመጨረሻው ማረጋገጫ ነው ይላል። ይቅርታ፣ እዚህ ላይ አንድ ጥያቄ አለኝ። እሺ፣ ራሱን ባዶ አድርጎ የሚለው አገላለጽ ምን ማለት ነው? መለኮታዊነቱን ሙሉ በሙሉ ትቶታል ማለት ነው? ምንጮቹ ይህንን እንዴት ያብራሩታሉ? ይህ ትንሽ ውስብስብ የሆነበት ነጥብ ነው። ራሱን ባዶ አረገ ማለት መለኮታዊ ማንነቱን አጣ ማለት አይደለም። እሺ፣ ይልቁንም መለኮታዊ ክብሩንና ስልጣኑን ለጊዜው ወደ ጎን ትቶ የሰው ልጆች ተፈጥሮ ከነ ዱካሙ፣ ከነ ህመሙ፣ ከነ ፈተናው ሙሉ በሙሉ ተላበሰ ማለት ነው። ገባኝ። መለኮታዊ ኃይሉን ለራሱ ጥቅም ከመጠቀም ተቆጥቦ እንደ ማንኛውም ሰው በመታመንና በመታዘዝ ኖረ። ስለዚህ መስቀሉ ላይ የሞተው ሁሉን ቻይ የሆነው አምላክ ብቻ ሳይሆን ደካማ በሆነው የሰው ሥጋ ውስጥ የኖረው አምላክ ነው። አዎ፣ ያ ነው ድርጊቱን የበለጠ ትርጉም ያለውን የሚያደርገው። እውነት ነው። እናም ይህም በመስቀሉ በኩል የእግዚአብሔር ፍቅርና ፍትህ ይገለጣል፣ የትእዛዛት እውነተኝነት ይረጋገጣል ወደሚለው ሐሳብ ይመራናል። እነዚህ ሁሉ ትልቅ ሐሳቦች በአንድ ክስተት ውስጥ እንዴት ሊጠቃለሉ ቻሉ? አዎ፣ ጽሑፎቹ መስቀሉን እንደ አንድ ባለ ብዙ ገጽታ ክስተት ነው የሚያዩት። ሲንከፋፍላቸው አንደኛ
የፍቅርና የፍትህ በአንድነት መገለጥ ነው። እግዚአብሔር ኃጢአትን ምን ያህል እንደሚጠላና ቅጣት እንደሚገባው ማሳየቱ ያው ፍትህ ነው። በተመሳሳይ ሰዓት ደግሞ ኃጢአተኞችን ለማዳን ልጁን እስከ መስጠት መውደዱ ፍቅር ነው። ሁለቱ በአንድ ቦታ ላይ ተገናኙ ማለት ነው። ልክ ነው። አንዱ ሌላውን አልሻረም። የትእዛዛቱ እውነተኝነትስ እንዴት ተረጋገጠ? ይህ ትንሽ ግልጽ አልሆነልኝም። ምንጮቹ ይህንን ሲያብራሩ ዋናው የፍቅር ትእዛዝ እግዚአብሔርና ሰውን መውደድ በፍጡራን ሊጠበቅ የሚችል መሆኑን ኢየሱስ በተግባር አሳይቷል ይላሉ። እንዴት? እስከ ሞት ድረስ በመታዘዝ በዚህም ትእዛዙ ከባድና የማይቻል እንዳልሆነ አረጋግጧል። ስለዚህ ማንም ሰው ትእዛዝህ ከባድ ስለነበር ልጠብቀው አልቻልኩም የሚል ምክንያት ማቅረብ አይችልም ማለት ነው። በትክክል። ግን አንድ ሊገባኝ አልቻለ ነገር አለ። እሺ። ትእዛዙ ሊጠበቅ እንደሚችል ክርስቶስ አሳይቷል ተብሏል። እርሱ ግን መለኮታዊ ማንነትም አለው። አንድ ተራ ሰው ያንን ፍጹምነት እንዴት ሊደርስበት ይችላል? በጣም ወሳኝ ጥያቄ ነው። ጽሑፎቹ እንደሚሉት ኢየሱስ ያሸነፈው መለኮታዊ ኃይሉን በመጠቀም ሳይሆን እንደ ሰው በእምነትና በመንፈስ ቅዱስ ኃይል በመታመን ነው። ይህንን በማድረጉ ለሌሎች ሰዎችም ተመሳሳይ መንገድ ክፍት እንደሆነ አሳይቷል ይላሉ። ገባኝ። ይህም ከፍጡራን ነጻ ፈቃድ ጋር ያገናኛል። ጽሑፎቹ መስቀሉ የፍጡራን ነጻ ፈቃድ ያሟላል ይላሉ። ይህ ምን ማለት ነው? በፍጹም። ሦስተኛው ነጥብ እሱ ነው። መስቀሉ ፍጡራን ለእግዚአብሔር እንዲታዘዙ በኃይል አያስገድዱም። ይልቁንም የእግዚአብሔርን ፍቅር ጥልቀት በማሳየት በፍቅር ላይ የተመሰረተ ምላሽ እንዲሰጡ ይጋበዛል። መታዘዝ ከግዴታነት ወደ ፍቅር ምላሽነት ይለወጣል ማለት ነው። በጣም ኢንትረስቲንግ ነው። እና በመጨረሻም አራተኛው ነጥብ መስቀሉ የፍጥረት ማጠናቀቂያ ነው ይላል። የፍጥረት ማጠናቀቂያ? አዎ። ኃጢአት ከጊዜና ከህዋሲ ወግድ ፍጥረት ወደ መጀመሪያው ፍጹም ዓላማው ይመለሳል የሚል ትንታኔ ይሰጣሉ። እዚህ ጋር ነገሩ ይበልጥ ውስብስብና አስገራሚ ይሆናል። አዎ። እግዚአብሔር ለፍጡራን ነጻ ፈቃድ ስለሰጠ የፍርዱንና የድህነቱን ምክንያት ሊያስረዳቸውና ሊያሳምናቸው ይገባል ይላል ጽሑፉ። ይህ ማለት ሁሉን ቻይ የሆነው አምላክ ፍጡራኑን ማሳመን አለበት። በትክክል። ይህ ምንጮቹ ከሚያነሷቸው ዋና ዋና ሐሳቦች አንዱ ነው። የእግዚአብሔር ሁሉን ቻይነት የሚገለጠው በማስገደድ ሳይሆን በማሳመን እና በፍቅር ነው። ኃይል ፍርሃትን ይፈጥራል። አዎ፣ ፍርሃት ደግሞ ጊዜያዊ መታዘዝን ሊያስገኝ ይችላል። ነገር ግን የፍጡርን ልብ አይለውጥም፣ ነጻ ፈቃዱንም አያክብርም። ልክ ነው። አንድን ሰው በጠመንጃ አስገድደው ውደደኝ ልትለው አትችልም። በፍጹም። ፍቅር ግን የተለየ ኃይል አለው። ጽሑፉ እንደሚያስረዳው ፍቅር ፍጡራን ለእግዚአብሔር ሲሉ ሕይወታቸውን እንኳን በፈቃዳቸው እንዲሰጡ የማድረግ ኃይል አለው። ስለዚህ ፍቅር ከኃይልና ከሞትም የበለጠ ብርቱ ነው። እውነት ነው። የእግዚአብሔር ሁሉን ቻይነት የሚገለጸው ፍጡራንን በማስገደድ ሳይሆን በፈቃዳቸው እሱን እንዲመርጡ የሚያደርግ ታላቅ ፍቅርን በማሳየት ነው ይላሉ። ይህ የፍርድን ሂደት ፍትሐዊ ያደርገዋል ማለት ነው አደል? አዎ፣ በትክክል። ምንጩ ኃጢአተኞች ወደ እሳት ባህር የሚጣሉት እግዚአብሔር ጨካኝ ስለሆነ ሳይሆን እነሱ ራሳቸው እግዚአብሔርን መቃወም እና ሌሎቹን መበደል ስለመረጡ ነው። ምርጫው ሙሉ በሙሉ የፍጡራን ነው የሆነው። አዎ። የፍቅር ትእዛዝ ሊከበር የሚችል እንደሆነ ታይቷል። ሰዎች የሚጠፉት ትእዛዙን ስላልቻሉ ሳይሆን ሊጠብቁት ስላልፈለጉና ክፋትን ስለመረጡ ነው። ስለዚህ ፍርዱ ፍትሐዊ ይሆናል። አዎ፣ ምክንያቱም ፍጡራኑ ራሳቸው በመረጡት መንገድ ላይ የተመሰረተ ነው። ምንጮቹ ይህንን ሲያስረዱ እግዚአብሔር የፍርድና የድነትን ምክንያት ለፍጡራን ሁሉ እንዲገባቸው ያደርጋል ይላሉ። ይህ ማለት በመጨረሻው ፍርድ ጊዜ ሁሉም ፍጡራን የጠፉትም ጭምር ፍርዱ ትክክል እንደሆነ ይረዳሉ ማለት ነው። ልክ ነው። የፍርዱ መሰረት ግልጽ ይሆናል። ማንም አላውቁም ነበር ወይም ትእዛዙ ከባድ ነበር ሊል አይችልም። መስቀሉ የእግዚአብሔርን ፍቅር አሳይቷል። የክርስቶስ ሕይወት ደግሞ ትእዛዙ ሊጠበቅ እንደሚችል አረጋግጧል። ስለዚህ በመጨረሻው ሰዓት ሁሉም ፍጡር አመነም ያላመነም የእግዚአብሔር መንገድ ትክክልና ፍትሐዊ እንደነበር ይቀበላል የሚል መከራከሪያ ነው የሚያቀርቡት። ምርጫቸው ያስከተለውን ውጤት በግልጽ ያያሉ ማለት ነው። አዎ። እንግዲህ ይህ ሁሉ የወልድን ስልጣን እንዴት ያረጋግጣል? በመስቀሉ በኩል ምን አገኘ? ጽሑፉ እንደሚለው ወልድ የጊዜና የህዋ ወራሽ ይሆናል። የጊዜና የህዋ ወራሽ፣ ይሄ በጣም ረቂቅ ሐሳብ ይመስላል። አዎ።
ግን እንደዚህ ልናስበው እንችላለን። አንድ ንጉሥ ሰፊ ግዛት ቢኖረው ልጁ ግን በግዛቱ ውስጥ ካሉ ተራ ሰዎች ጋር ኖሮ የእነርሱን ችግር ተረድቶ ፍቅራቸውንና እምነታቸውን ካገኘ በኋላ ንግሥናውን ቢረከብ ስልጣኑ በውርስ ብቻ ሳይሆን በብቃትና በፍቅር የተረጋገጠ ይሆናል። ልክ ወልድም የጊዜና የህዋ ወራሽ የሆነው በዚህ መልኩ ነው። በውስጡ ኖሮ መከራ ተቀብሎ ፍቅሩን አሳይቶ ብቅነቱን ስላረጋገጠ ነው። በጣም ጥሩ ማብራሪያ ነው። ስለዚህ ምንጮቹ እግዚአብሔር ከጊዜና ከህዋ የላቀ ቢሆንም በዚሁ መዋቅር ውስጥ ስሙንና ዙፋኑን አስቀምጧል ሲሉ ምን ማለታቸው ነው? እዚህ ላይ ያለው ሐሳብ እግዚአብሔር ራሱን ለፍጡራኑ የሚገልጸው እና ከእነርሱ ጋር ግንኙነት የሚመሰረተው በጊዜና በህዋ ማዕቀፍ ውስጥ ነው የሚል ነው። እሺ። ስለዚህ የእግዚአብሔርን ስም መውረስ ማለት የእርሱን ባህሪና ስልጣን መውረስ ማለት ነው። ይህም ዙፋኑን መውረስን ያመለክታል። አዎ፣ ዙፋኑን መውረስ ደግሞ የጊዜና የህዋ ባለቤት መሆን ማለት ነው። እናም ባለቤትነት ደግሞ የማስተዳደርና የመፍረድ ሙሉ ስልጣንን ያካትታል። በትክክል። ለዚህም ነው እንግዲህ ኢየሱስ ክርስቶስ በመስቀሉ ላሳየው ታዛዥነት በማቴዎስ 28 እና በፊልጵስዩስ 2 ላይ እንደተጠቀሰው በሰማይና በምድር ያለውን ስልጣን በሙሉ እንደተቀበለ የሚናገሩት። ልክ ነው። በተለይ የፊልጵስዩስ መልእክት ምዕራፍ 2 ይህንን በግልጥ ያስቀምጣል። እስከ ሞት ድረስ ታዛዥ ስለሆነ እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ይህ የሚያሳየው ስልጣኑ የተሰጠው በፈቃደኝነት ላሳየው ፍቅርና መስዋዕትነት እንደሆነ ነው። እውነት ነው። ስለዚህ እዚህ ላይ ሁለት አይነት የብቃት ማረጋገጫዎች አሉ ማለት እንችላለን። አንደኛው እንደ ፈጣሪነቱ ያለው መብት፣ ሁለተኛው ደግሞ ያንን መብት በተግባር ያረጋገጠበት መንገድ። አዎ ልክ ነዎት። የመጀመሪያው መብቱ በፈጣሪነቱ የመጣ ነው፣ ፍጡራንን የመግዛት መብት። አዎ። ነገር ግን ሁለተኛውና ምንጮቹ ትልቅ ትኩረት የሚሰጡት የፍቅርን ትእዛዝ እስከ ሞት ድረስ በመጠበቅ ፍጡራንን በዚያው ትእዛዝ የመግዛትና የመፍረድ ብቃቱን በተግባር ማረጋገጡ ነው። እናም ይህንም ሲያደርግ ፍጡራን ሙሉ በሙሉ ባመኑበትና በተረዱበት ሁኔታ ነው ይላሉ። አዎ፣ ይህ ወደ ነጻ ፈቃድ እና ወደ ማሳመን ሐሳብ ይመለስናል። ስልጣኑን የተቀበለው በኃይል ሳይሆን ፍጡራን ሁሉ ብቁነቱን በተረዱበትና በተቀበሉበት ሁኔታ ነው ማለት ነው። አዎ፣ ሁሉም ነገር የተያያዘ ነው። በመስቀሉ ላይ ያሳየው ፍቅርና ራሱን መስዋዕት ማድረግ እርሱን ለመፍረድና ለመግዛት ብቁ መሆኑን ያሳየ ትልቁ ማረጋገጫ ሆነ። ገባኝ። ስለዚህ ስልጣኑ በኃይል የተነጠቀ ሳይሆን በፍቅር የተገኘ እና በፍትህ የተረጋገጠ ነው የሚል ጠንካራ መከራከሪያ ያቀርባል። እንግዲህ ስናጠቃልለው ከቀረቡልን ምንጮች ስንረዳ የፍርድ ስልጣን ከአብ ወደ ወልድ የተላለፈው በዘፈቀደ አይደለም። ወልድ በመስቀል ላይ ባሳየው ፍጹም ፍቅርና ታዛዥነት ነው። እውነት ነው። መስቀሉ የኃጢአት ክፍያ ብቻ ሳይሆን የእግዚአብሔር ባህሪ መገለጫ፣ የፍጡራን ነጻ ፍቃድ ማረጋገጫ እና የወልድ ንግሥና መሠረት ሆኖ ቀርቧል። አዎ፣ አጠቃላይ መልእክቱ እሱ ነው። እውነተኛው ስልጣንና ሁሉን ቻይነት የሚገለጠው በኃይል ሳይሆን በፍቅር ነው የሚል ነው። ይሄ ፍቅር ነው ሞትን ድል የነሳው፣ ፍጥረቱን ያሟላው እና የመጨረሻውን ፍርድ ፍትሐዊና ተቀባይነት ያደረገው። ኃይል ፍርሃትን ይወልዳል። ፍቅር ግን በፈቃደኝነት ላይ የተመሰረተ መታዘዝና መሰጠትን ያመጣል። ለመዝጊያ አንድ አእምሮን የሚያነቃቃ ሐሳብ እናንሳ። እሺ። በቀረበው ትንታኔ መሠረት የጊዜና የህዋ አጠቃላይ አወቃቀር የተነደፈው ፍጡራን በፍቅር ላይ የተመሰረተን ነጻ ፈቃድ እንዲለማመዱ ለመርዳት ከሆነ ይህ ስለ ህልውናችን ትርጉም ምን ይነግረናል? ምናልባት ህይወት ከሽልማትና ቅጣት ስርዓት የዘለለ ወደ ፍቅር ፍጹምነት የሚደረግ ጉዞ ነው ማለት ሊሆን ይችላል።